የኔ አበባ የኔ ቆንጆ ወይ ልጄ እንዴት ልሆንልሽ? እኔ አላቅም እሷ ትመልስልሻል። ድንግል ማርያም ትመልስልሽ፣ ከነ ልጇ ትመልስልሽ። ልጄ እሷ ትመልስልሽ፣ እሷ ትድረስልሽ። አንደበት የለኝም እኔ ቃል የለኝም ሰዎች፣ እኔ ቃል የለኝም። ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ። አደራችሁን አትንኩብኝ፣ እንዳትገሉብኝ፣ ልጄ አትግደሉብኝ፣ ይቅር በሉልኝ። በስመ አብ ወይኔ ኦሆ እንዴት ልሆነው? እግዚአብሔር እንዳርዳኝ ብቻ ከጎኔ ቁም። በቃ በለኝ መድኃኒዓለም፣ በቃ በለኝ፣ እውነትን በቃ በለኝ። እስኪ ልጅህ ነኝ አስበኝ። እናቴ ድንግል ማርያም ይቅር በይልኝ፣ ከነ ልጅሽ ይቅር በይልኝ። ወይኔ እኔ ውስጥ እሳት አለ። ይቅር በይልኝ የገጠማት ነገር ልጅ። ኧረ እያንዳንዱ ኢትዮጵያኖች ጸሎት በምንም አስቧት ልጅ። ቤትም በገዳምም ያላችሁ የተሰደዳችሁ ሁላችሁ በየሀገሩ ያላችሁ ውጭም ሆነ ሀገር ውስጥ ኢትዮጵያ ውስጥም ያላችሁ ሁላችሁ የምንም እምነት ተከታዩ እዘኑላት ለዚች ልጅ፣ አስቧት። የእውነት በመድኃኒዓለም በወላዲተ አምላክ ለምን አስቧት፣ ልጅን አስቧት፣ ጸልዩላት። ሀገር ናት፣ አትሙት። ወጣታት ምንም አላየችም፣ አትሙትብኝ፣ አትሙትባችሁ፣ ለእናንተም አትሙትባችሁ። አስቧት ልጄን አስቡልኝ። በስመ አብ ልጄን አስቧት፣ አትርገም። እናቴ ድንግል ማርያም ይቅር በይልኝ፣ ከነ ልጅሽ ይቅር በይልኝ። ወይኔ እኔ ውስጥ እሳት አለ። ይቅር በይልኝ፣ መብርሃን ይቅር በይልኝ። አዛኝቷ ድንግል ማርያም ይቅር በይልኝ፣ በቃ ይቅር በይልኝ። እባካችሁ ጸልዩልኝ። እህተ ገብርኤል እያላችሁ በየቤተ ክርስቲያኑ ጸልዩልኝ። የምታቁኝም በቃ ጸልዩልኝ። ተጎዳች፣ በቃ ምን እንደሆነ አላውቅም። ተጎዳች፣ በጣም ተጎዳች። ልጄ ተጎዳችብኝ። ጸልዩልኝ። በቃ ነው መለመነው። አንድ ነገር ልጠይቅዎት፣ በርታ እንድሉኝ ብዬ ልጅ አለን፣ ሁላችንም ልጆች አላቸው፣ ሁሉም ኢትዮጵያውያን። በነገራችን ላይ ሰዎች ምንም ያለ ምንም ምክንያት አንድ ነገር አድርገው አያውቁም። አሁን ሰዎች ያላወቁት ምንም ነገር አውቃ አድርገዋለች ብለው ስለሚያስቡ ሊበሳጩ ሊናደዱ ይችላሉ። ትክክል ነው። ያ ደግሞ ሰዋዊ ስሜት ነው። ማንም ሰው እንኳን አምላክ እናቱን ቀርቶ የገዛ እናቱ ሲነገርበት ወይ ክፉ ሲነሳበት አይወድም። ክፉ የሆነ አባቱም ክፉ የሆነች እናቷም ስትነካበት ማንም ሰው እንኳን አይደለም የአምላክን እናት ሮሮዋ እናታችን። ስለዚህ ሰዎችም ተሰምቷቸው ምላሽ እየሰጡ ማህበራዊ ሚዲያ ላይ የሚሰጠው ምላሽ ሆነ ብለው የሚያጋግሉም ሰዎች ስላሉ እሱን አንደኛ እኛም እዚህ የምንናገረው እርሶን የሚያቀርቡበት ምክንያት እርሶን መጣው የቀረቡበት ምክንያት ለህዝብ እውነተኛ ልጆ ምን አይነት ችግር ውስጥ እንዳለች እንዲያሳዩ። ልጆ የት ነበር የተወለደችው? የት ነው የተማረችው? የት ነው ያደገችው? የተወለደችው ሻሸመኔ ነው ያደገችው። ሻሸመኔ ማን የተወለደችው? አሰላ ነው ያደገችው። ሻሸመኔ ተምራለች። አዎ ከሐዋሳ ዩኒቨርሲቲ በነርሲንግ ተመርቃለች። እሺ ከሪፍት ቫሊ በአካውንቲንግ ተመርቃለች። 2 ዲግሪ አላት። ስራ ትሰራ ነበር? አዎ በነርሲንጉ የተወሰነ ጊዜ ሰርታለች። ከትልልቅ ሰዎች ጋር ሰርተዋል ብለው ነበር? አዎ ከትልልቅ ፓራዳይዝ ቫሊ ኮሌጅ ላይ ለ1 ዓመት አስተምራለች። ሻሸመኔ? እዚህ ደግሞ ብሩህ ቪዥን የሚባል የሄል ሕክምና ላይ ከተለያዩ ሰዎች ጋር ሰርታለች። ሲቀጥል ደግሞ ለ1-2 ዓመት የሆነ ባንክ ውስጥ ሰርታለች። ስለዚህ በመማርና ከሰዎች ጋር በመገናኘት ደረጃ ጥሩ ነበረች። በጣም ጥሩ እውቀት ያላት ጎበዝ ልጅ ነበረች። በትምህርቷም ጎበዝ ነበረች። በጣም አክቲቭ ናት። የመንፈሳዊ ነገሯስ እንዴት ነች? ኡራኤል ቤተክርስቲያን አገልግላለች። ኡራኤል እንደተመሰረተ ሰፈራችን ሻሸመኔ እዛ አገልግላለች። በቅርብ ነው ወደ አዲስ አበባ የመጣችሁት? አንዳንድ ልጆችም ሰምቻለሁ ማህበራዊ ሚዲያ ላይ እንዲህ የምታረግ ልጅ አይደለችም ብለው የሰሩ ልጆች እንደነገሩ እርሱም እንዳዩ ነግረውኛል።
እንግዲህ እግዚአብሔር ፊት ነው እንግዲህ የምናወራው፣ ህዝብም የሚሰማው እዚህ ነው። ይህንን ሚዲያ የሚከታተሉ ብፁዓን አባቶች አሉ፣ መምህራን ወንጌሎች አሉ፣ ኦርቶዶክሳውያን ኢትዮጵያውያን አሉ፣ በኢትዮጵያም በአገር ውስጥም በአገር ውጭም ያሉ። እኛ የምንጠይቃቸው እንደየእምነታችን ሁላችንም ከልባችን ወደ እግዚአብሔር ወደ እመቤታችን ጸሎት እንድናደርግላት ነው። የኢየሱስን ምስል የተለያዩ ዓለም ሀገራት ምን ይመስላል ብለው እንደሚያስቡ አብረን እንመልከት። አሜሪካውያን ይህን ይመስላል ብለው ያስባሉ። ጃፓኖች ይህን ይመስላል ብለው ያስባሉ። እስራኤላውያን ደግሞ ይህን ይመስላል ብለው ያስባሉ። ቻይናዎች ደግሞ ይህን ይመስላል ብለው ያስባሉ። ሳውዝ አፍሪካኖች ይህን ይመስላል ብለው ያስባሉ። እኛ ኢትዮጵያውያን ይህን ይመስላል ብለን እናስባለን። ጀርመኒዎች ደግሞ ይህን ይመስላል ብለው ያስባሉ። ሜክሲካውያኖች ይህን ይመስላል ብለው ያስባሉ። ኢንዲያንስ እንደዚህ ነው የሚያስቡት። What do you think? ይህን ቪዲዮ ተመልክተን እንምጣ። ሼር፣ ኮፒ ሊንክ አድርጉ። ጋብዛችኋለሁ። ጴንጤ ማለት ገዳይ ነው። ገባችሁ? ጴንጤ ማለት ገዳይ ነው። እዛ ውስጥ ማለት ነው። እንግዲህ ይህ ቪዲዮ በርካቶችን አሳዝኗል። እንደ መብታችሁ የምታዩት አሁንም እየጨፈራችሁ ያላችሁ ሰዎች ልክ አይደለም። ደምረው ይሄ ስህተት ነው ብሎ ይቅርታ ጠይቋል። ላይቭ ፕሮግራም ላይ ይሄንን አስነዋሪ ንግግር ተናግሬያለሁ። ይሄን ለተናገርኩበት ንግግር ላዘናችሁብኝ ሁላችሁ ማለት ነው በእውነት ይቅርታ ጠይቃለሁ። በጣም ይቅርታ ጠይቃለሁ። ሶሪ ይቅርታ አድርጉ። ከእንደዚህ አይነት ንግግር ደግሞ ከዚህ በኋላ ማለት ቁጠባለሁ፣ ጠብቃለሁ ራሴ። እሺ ይቅርታ። እንግዲህ በተመለከታችሁት መሰረት ደምረው በስልክም አውርተናል። ይቅርታ ስተት ነው፣ ስሜታዊነት ነው፣ ጥፋት ነው። ሁለተኛ በእንደዚህ አይነት መንገድ ውስጥ አልገኝም ብሎ ይቅርታ ጠይቋል። ሌሎቻችሁ በነገራችን ላይ ከህዝብ ጋር ታረቁ፣ ህግ አክብሩ። አለው እንደሌላችሁ ለማሳየት ለመንግስት በጣም ቀላል ነው። በወደ ሰፊነት የሚዲያው የዲሞክራሲ አውዱ እንዲሰፋ ተብሎ የሚከፈተው በር እንደ ልባችሁ እንድጨፍሩበት አይደለም። በቃ ያዬ የፖለቲካ ሃይማኖት አትስሩ። በቃ ፖለቲካ አትስሩበት። ሃይማኖቱን ተው፣ እረፉ፣ ውሃ ጠጡ። ይህን ሰው ተመልከቱ። ጄምስ ይባላል። የዛሬ 12 ዓመት ማለትም በ2013 እጁ ላይ የሚገኘውን ሃርድ ዲስክ እንደ ቀልድ ይጥለዋል። ነገር ግን ይህ ሃርድ ዲስክ በውስጡ 8000 የሚያክሉ ቢትኮይኖች ነበሩ። ይገርማቸዋል። 8000 የሚያክል ቢትኮይን እንደ ቀልድ ይጥላል። ከዛ በኋላ ግን የቢትኮይን ዋጋ በጣም በኃይለኛ ሁኔታ ዋጋው ይጨምራል። ታዲያ ይሄ ጄምስ የተባለው ሰው ከቤቱ ቆሻሻ ተወስዶ ሊጣሉበት ይችላሉ የሚልባቸውን የቆሻሻ መጣያ ማከማቻ ቦታዎችን በሙሉ በብዙ ወጪ መድቦ መቆፈርና መፈለግ ይጀምራል። ታዲያ ይህንን ቁፋሩና ፍለጋውን ላለፉት ለ12 ዓመታት አድርጓል። ነገር ግን ይህን ሃርድ ዲስክ እንደ ቀልድ ቢጥለውም ፈጽሞ ሊያገኘው አልቻለም። ታዲያ ይህ ሰው ይህን ቢትኮይን አሁን ላይ አግኝቶ ቢሆን ኖሮ 8000 ቢትኮይን በዚህ ሰዓት $950 ሚሊዮን ያስገኝለት ነበረ። ይሄ እንዳይገርማችሁ ከ5 ዓመት በኋላ ማለትም በ2030 ይሄ ቢትኮይን ዋጋው ስንት ቢሆን ጥሩ ነው? $8 ቢሊዮን ይሆነው ነበር። እግዚአብሔር ያሳያችሁ። እንደ ቀልድ የጣለውን በዚህ ሁኔታ ቢፈልግም ድጋሚ ሊያገኘው አልቻለም። ወዳጆቼ አሁን ላይ እጃችሁ ላይ እግዚአብሔር የሰጣችሁ ነገር ላይ ትኩረት አድርጉ። ብዙ ሰዎች በጌታ በኢየሱስ ክርስቶስ በመዳናቸው ላይ አሁን ላይ ለሚገኝ ረብና ጥቅም ለክብራቸው፣ ለጥቅማቸው፣ ለገንዘባቸው፣ ለሆዳቸው ሲሉ በጌታ በኢየሱስ ክርስቶስ ላይ በዚህ ልክ በዚህ ምድር ላይ ሲዘባበቱ መጫወቻ፣ መቀለጃ፣ ለብዙዎች አፍ ማላቀቂያ ወንጌል እንዲሰደብ ምክንያት እየሆኑ ይገኛሉ በተለያየ መንገድ። ስለዚህ ወዳጆቼ አሁን ንስሐ የምትገቡበት ጊዜ እንዲሆን ይህንን ቪዲዮ የምሰራው ለእናንተ ነው። በእጃችሁ ላይ ያለው ዋጋ አሁን ላይ የቀለለ የመሰላችሁ አንድ ቀን ዋጋ እንደምትከፍሉበት፣ አንድ ቀን ዝና የሰበሰባችሁበት፣ ገንዘብ የሰበሰባችሁበት፣ ይህን ኢየሱስ ክርስቶስን መቀለጃ መሰደቢያ ያረጋችሁበትን ይህንን ነገር ነገ ዋጋ ትከፍሉበታላችሁ። ስለዚህ ድጋሚ እግዚአብሔር የንስሐ ድልን በሰጣችሁ ጊዜ፣ አሁን አእምሮ ባላችሁ ጊዜ፣ አሁን ጊዜ ባላችሁ ጊዜ ማንም ሊሰራባት የማይችልባት ሌሊት ትመጣለች ተብሎ ተጽፏል። ንስሐ ማትገቡበት ጊዜ ላይኖራችሁ ይችላል። ወዳጆቼ ልትሰሩበት፣ ወይኔ ብመለስ፣ ወይኔ ባደርገው፣ ይህ ሰው አሁን ላይ ፈልጎ እንዳላገኘው ፈልጋችሁ የማታገኙበት ዘመን ይመጣል። ስለዚህ አደራ ተመለሱ። በክርስትና ውስጥ ፕሮቴስታንት ሰው በእምነት ብቻ ነው በእግዚአብሔር ፊት የሚጸድቀው ብሎ ያስተምራል። ኦርቶዶክሶች ደግሞ ሰው በመግባርም ጭምር ነው የሚጸድቀው የሚድነው በእግዚአብሔር ፊት ተቀባይነት የሚያገኘው ብሎ ያስተምራሉ። ነገር ግን ከሁለቱ የትኛው ነው በኃጢአት የተጨመላለቀ ህይወት ያለው? ይሄንን ወይ ጴንጤ ወይ ኦርቶዶክስ ያልሆነ ሰው እንኳን መመስከር ይችላል። ጴንጤ
ሰው በእምነት ብቻ ነው የሚጸድቀው፣ በክርስቶስ ኢየሱስ በማመን ነው የሚጸድቀው ብሎ ያስተምራል። ነገር ግን በቅድስና የሚኖር ህዝብ ነው። እኔ ሙስሊም እያለሁ እንኳን ይሄን አውቃለሁ። ሰው ሊደባደብ ሲል፣ ሰው ሊጣላ ሲል፣ ሰው የሆነ ነገር ቢያደርግ አንተ ጴንጤ አይደለም እንዴ ብሎ እንኳን እሱ ሌላ ሰው እንኳን እሱ ላይ ነው የሚፈርደው። ኦኬ ሰው ካልጠጣ አንተ ጴንጤ ነህ እንዴ ትባላለህ። ካልቃምክ ጴንጤ ነህ እንዴ ትባላለህ። ኃጢአትን እምቢ ካልክ ጴንጤ ነህ እንዴ ነው የምትባለው። በቃ ይሄ ራሴን ካልካድኩ ካላለ በስተቀር ማንም መመስከር ይችላል። ማንም ሃይማኖት ይሄንን በኑሮ ማለት ነው መመስከር ይችላል በኑሮ። በሌላ በኩል ደግሞ ስለ ኦርቶዶክሶች ነው። ሰካራሙ ከቄስ ጀምሮ እስከ ተራው ህዝብ እንደፈለገ የሚጠጣ የሚሰክር፣ የሚጨፍር፣ ዘፋኙ፣ ጠንቋይ ቤት የሚመላለሰው፣ ዝሙትን ኖርማል አድርጎ የተቀበለ ማንኛውንም ኃጢአት በድፍረት የሚሰራ የሚወድቅ አላልኩም፣ እንደፈለገ የሚኖር ህዝብ ማን ነው? ኦርቶዶክስ። በእምነት ብቻ ነው ሰው የሚጸድቀው ብሎ የሚያስተምረው ማህበር በቅድስና የሚኖር ማህበር ነው። ታዝባችኋል? ይሄን ሰው በምግባር ነው የሚድነው የሚለው ደግሞ ጭንልቅልቅ ያለ ህይወት የሚኖር ህዝብ ነው። ይሄ ማንም ሃይማኖት መመስከር ይችላል። ሄዳችሁ 2-3 ቤት ጴንጤ ያለበት ሰፈር መጠየቅ ብቻ ነው። እግዚአብሔር ምስክሬ ነው። ይሄ እውነታው ነው። ስለዚህ ምን እያልክ ነው ካላችሁ ኦርቶዶክስ ሰው በእምነት ብቻ ነው የሚድነው ብሎ ለኃጢአት ሰዎችን ያበረታታል ብሎ ፕሮቴስታንቶችን የመናገር ሞራል ይሉ ያሳፍራል። ያሳፍራል። ኑሯችሁ ምድር ላይ ያያየን ሰው በምግባር ነው የሚድነው ብለህ ከጴንጤ ጋር መተከራከራለህ። ኢትስ ሼምፉል። ለኔ በጣም ያሳፍራል። ይሄ እግዚአብሔር ምስክሬ ነው። በቃ ሰው ሊናውን ጥሎ ሲያወራ ማለት ነው። አሁን ይሄ እዚህ ስለ ራሱ መጥቶ በጣም ብዙዎቹ ተሳዳቢ ናቸው፣ ይሳደባሉ፣ ታያላችሁ። ይሄ ነው እውነታው። በቃ ዘፋኞች ሃይማኖታቸው ምንድነው ብዬ ብጠይቃችሁ መልሱን ታውቃላችሁ። ዘፋኝ ከምንላቸው ደግሞ የሰይጣን መሳሪያ ብንላቸው ይቀላል። ከዛ በፊት ግን ቪዲዮዎቼ ቫይራል እየወጡልኝ አይደለም። ፕሊስ ክርስቲያኖች 30 ጊዜ ኮፒ ሊንክ በማድረግ ከጎኔ ቆሙ። ይሄንን ቪዲዮ ሊያጠፉ ስለሚችሉ ሼር፣ ኮፒ ሊንክ በደንብ አድርጉልኝ። ናይት ክለብ ይሄንን መስቀል አድርገህ ካልገባክ ዘፈኑ ራሱ አይሰማም። በብዙ ኮንሰርት ዘፈን ላይ ምናየው ይሄንን መስቀል ነው። ይሄንን ከማየት በላይ የሚያሳፍር አንገት የሚያስደፋ ነገር የለም። ስለ መስቀል ሲነሳ ደግሞ ጦርነት የምታነሱ እናንተ ናችሁ። ይህንን መስቀል የት እንደምናይ ሁላችንም እናውቃለን። መስቀልን በአግባቢና በአግባቢ ቦታ ስንጠቀም ደስ ይላል። ለበደላችን ለኃጢአታችን በመስቀል ላይ የሞተልን ክርስቶስን ነው የምንሰብከው። እወዳችኋለሁ። በደንብ ኮፒ ሊንክ አድርጉልኝ። ጓደኛህን ምክር አትጠይቀው። ደስ የሚል ነገር ይነግርህና ጠባሳ ይተውልሃል። እንዳንተ የሚያስብ ሰው ምክር አትጠይቅ። እንዳንተ የሚበላ እንዳንተ የሚውል እንዳንተ የሚያረግ ሰው ምክር አትጠይቅ። በልብ ካለው ትዕቢት ጋር የሚስማማ ምክር ይመክርሃል። በልብ ካለው ትዕቢት ጋር የሚስማማ ሐሳብ ነው የሚሰጥህ። የሮብዓም ጓደኞች እኩዮቹ እንደዚህ ያሉት፣ በልቡ ካለው ትዕቢት ጋር የሚስማማ ምክር መከሩት። ከአባቴ ወገብ የኔ ትንሿ ጣት ትወፍራለች። አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ ገርፋችኋለሁ በላቸዋል። ከዛ እስራኤል ለሁለት ተከፈለ። ይገርምሃል፣ ዋጋ ከፈለ፣ ነገሩን አጣ እና ጦርነት ገጥመን እናስመልስ አለ። አየህ፣ ተናግሮ ያወጣውን ነገር ተዋግቶ ለማስመለስ አሰበ። እንዳይመስል እንዳንተ ከሚያስብ ሰው ምክር አትጠይቅ። እንዳንተ መሆን ከሚፈልግ ሰው ምክር አትጠይቅ። እንዳንተ መሆን ከሚፈልግ ያበሳጨዋል። እጅግ ላይ ያለው ጥቂት ነገር፣ እጅግ ላይ ያለው እያደገ ያለ ነገር ያናድደዋል። እና የሚመክር ምክር ምናልባት በልብ ካለው ስንፍናና ትዕቢት ጋር የሚስማማ ይሆንና ከመንገድ ላይ ያደናቅፋል። አሉ ጥሩ ሰዎች፣ ነገር ግን መጥፎ ምክሮች። ጥሩ ሰዎች ነገር ግን መጥፎ ምክሮች አሉ።